ፀሐይና መምህር ሲጠፋ ጨለማ ነው፣ ውድማ ነው። በጣም እንደው ባጠብ ብሎኛል አላውቅም። እንደው ምንም ነው። ዛሬ ግን ተሰማኝ። ሰውነታቸው አልቆ እንግዲህ ማመስገን ይችላለሁ። ውዳሴ ከንቱም አይሆንባቸው በሕይወት ሳሉ ነበር እንጂ ቅስናው፣ ቁምስናው፣ ምንኩስናው፣ ዲቁናው፣ መምህርነቱ ብዙ ጊዜ መምህራን በአንዱ ቢሆን በአንዱ ይጎል ነበረ። እሳቸው ግን ውዱስ በኩሉ ምሉ በኩሉ እና ይህን ዓለም እንደጠሉት እንደናቁት ተመሰከረላቸው። የእኔም ልጅ ያሾሟቸው አብርሃም ብዬም የሰየሙ ለቅዱስ ሲኖዶስ አቅርቤ እኔ አንዲት ቅኔ ያለችኝ እግዚኦ አይርፍን አልልም በረከተ አባ አርአያ ሥላሴ ይህድር በላዕሌነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሲብሖ ለእግዚአብሔር ስቡሐ ዘተሰብሐ። ፈጽሞ የተመሰገነ እግዚአብሔርን አመሰግነዋለሁ። አምላከ አቡየ ወሃሌሉ የአባቴን የአርአያ ሥላሴን አምላክ አመሰግነዋለሁ። አምላከ አቡየ ወሃሌሉ የአባቴን የይባቤ በላይን አምላክ አመሰግነዋለሁ። ሁሉ ተነግሯል፣ ተመስክሯል። ሁላችሁ መስክራችኋል፣ ተናግራችኋል። እኔም ባጭሩ እንግዲህ ውዱስ በኩሉ እኚህ መምህር አራቱ ጉባኤያት ኪሩባዊ ዓይን ያላቸው ሁሉንም የሚመረምሩ በተቻላቸው በተሰጣቸው አእምሮ ከእግዚአብሔር ሁሉን የሚመረምሩ የአራት ዓይና መምህር የሚባሉ ናቸው። ከድሮ ጀምሬ እኔ ከጥንት ጀምሬ ከመጀመሪያው ደቀ መዝሙርም ሳሉ አውቃቸዋለሁ። በዲማ በታላቁ ቦታ በዚያ በ1971 ዓመተ ምህረት ተሹመን እሳቸው በ74 ጉባኤ ከፍተው ብዙ ካስተማሩ ብዙ ከቆየን በኋላ ብፁዕ አቡነ በርናባስ ቀዳማዊ፣ ብፁዕ አቡነ ቶማስ ቀዳማዊ እኔ ሁነን አጥንተን እንደ ሁኔታውን ከሲኖዶሱም ተልከን እስቲ እንዲያው ንገሯቸው ጳጳስ ቢሆኑ ብለው ተልከን ነበር እና ምንድነው የተሰጠን መልስ? ከሊቁ ከመምህር አርአያ ሥላሴ ወይም ይባቤ እና የተሰጠን መልስ እናንተ እስቲ ተወጡትና ኋላ እኔ ደግሞ እቀጥላለሁ ነው ያሉን። እንዲያው በጣም ተሰማን እና እኛ አሁን እንዲያው በእኔ በኩል በጨለማው ዓለም ነበረ ለዚህ ማዕረግ የተጠራሁት ጨለማ ነበረ እና ወደ 14 ሊቃነ ጳጳሳት ጥሮታ ወጥተው በዚያ እግዚአብሔር የለም በሚለው መንግስት ጊዜ ቤተ ክርስቲያን ራቁቷን ቀርታ ነበር፣ ባዶዋን ቀርታ ነበረ። እኛም እንደ አቅማችን አሁን የተባለውን መጻሕፍት ስናስተምር ወደነው አይደለም። እንግዲህ በተለይ የእሳቸውን ቃል ከሰማው በኋላ ከሹመቱ በኋላ በጣም አዘንሁኝ፣ ተሰማኝ። እናንተ ተወጡት ሲሉ መቼም የእግዚአብሔር ጥሪ አንደኛውም ምእመናንን በትኖ ቤተ ክርስቲያንን አፈራርሶ ከመቅረት እስቲ እንግዲህ 3 ጳጳስ ቀርቶ ነበረ። በ3 ጳጳስ ነው እኛ የተሾም ነው። እንግዲህ እንዲያው የበለጠ ደግሞ የተሻለ ይሆን እንደው ብዬ ጉባኤን ትቼ ሁሉም በትኜ እዚህ ጵጵስና ገባሁ። ያን ጊዜ ሁሉ መምህር ይባቤ እንገናኝ ነበር
ተወጡት ብያቸዋለሁ ይሉን ነበረ። እና ሁለቱ አቡነ ቶማስ አቡነ በርናባስ ሄደዋል። እኔ እስካሁን ምቆይ በሆን ኑሮ አልሾምም ነበረ። በእውነቱ ነገር እንዲያው ቶሎ ሞታለሁኝ እንዳማረብኝ ብዬ ነው እንጂ እንዲህ እድሜ የሚረዝም በሆነ ባውቅ ኑሮ ባልተሾም ነበረ። ቢሆንም ደግሞ የእግዚአብሔር ፈቃድ ነውና በእውነቱ በጣም የመምህርን ሞት ባላይ በተሻለኝ ነበረ። በጣም ታላቅ አባት ነበሩ፣ መምህር ነበሩ፣ እውነተኛም ነበሩ። መምህር ወመገስጽ፣ የሚገስጹ የሚያስተምሩ፣ የማይፈሩ የማያፍሩ፣ ቅድስናን ተጎናጽፈው የሚመክሩ አባት ነበሩ። በዚህ ቀና ነበረ እና መቼም ሰው እኔ ውዱስ በኩሉ በሁለመናቸው ምስጉን ናቸው። ጉለት የለም። በምንኩስናውም ቢሆን በመምህርነቱም ቢሆን በማንኛውም ረገድ በቤተ ክርስቲያኒቱ ሕግና ስርዓት ቀኖና ሙሉ ናቸው። እና ምንድነው የምጠቅሰው? ብዙ እንደዚህ ይሞከራል፣ ግን እንደሳቸው መንኖ ሁሉን ትቶ ብዙ የለም። ለተያጥሮን መላክ ወጻፍ ሎቱ በተያጥሮን ላለው ለቤተ ክርስቲያን አለቃ እንዲህ ብለህ ጻፍለት፣ ትዕግስትህን መልእክትህን እና አገልግሎትህን አውቃለሁ አለ ጌታ። እንዲህ ብለህ ጻፍለት። ግን አንድ የምነቅፍ ነገር፣ እነዚህን ሁሉ ሰርተሃል አድርገሃል፣ የምነቅፍ ነገር ግን አለኝ። ምንድን ነው? እንግዲህ የሚነቀፍበት ያ የተያጥሮን አለቃ የሚነቀፍበት አንድ ነገር አለ። ኤልዛቤል የምትባል ነቢይ ሳትሆን ሕዝብን የምታሰስት ነበረች። እሷን አልገሰጽሃትም። ተመልከቱ እንግዲህ ብዙ ተመስግኖ አንድ የምነቅፍ ነገር አለኝ እና እኒህ መምህር ይባቤ ግን አይፈሩም። በእውነቱ ነገር አይፈሩም። ይገስጻሉ፣ ያስተምራሉ። ከተያጥሮን መልአክ የናዳ ደብረ ሰላም ክቡር መምህር ይበልጣሉ። አሁን ራእየ ዮሐንስ እንደጻፈው እና ልጆቼ በእውነት ሁላችሁ ሊቃውንት በጣም ዛሬ እንዲሁ የሰማይ ዓለም ነው እንግዲህ ሰማያዊ ዓለም ነው የታየኝ እና ዓለሙ የተጠላ ነው። ቅዱስ ዮሐንስ አፈወርቅ ዓለሙ እኮ ይጠላሃል፣ ዝም ብለህ እየተናገረ እየዘለፍ፣ ኧረ እኔም እኮ ጠላዋለሁ አልወደውም። ይህ ነው ይባቤ መልአክ ቆሞስ መምህር ምሁር። እሳቸውም ዓለሙን አልወደዱትም። ሰውነታቸው አልቆ እንግዲህ ማመስገን ይችላለሁ። ውዳሴ ከንቱም አይሆንባቸው በሕይወት ሳሉ ነበር እንጂና እንዲህ ያለ መምህር በእውነት ቤተ ክርስቲያናችን ማጣቷ በጣም ይሰማናል በጣም እና እኒህን መምህር በጣም ነው ሁለመናቸው ውዱስ በኩሉ ብያቸዋለሁ። ውዱስ በዚህም ያልጎደላቸው ቅስናው፣ ቁምስናው፣ ምንኩስናው፣ ዲቁናው፣ መምህርነቱ ብዙ ጊዜ መምህራን በአንዱ ቢሆን በአንዱ ይጎል ነበረ። እሳቸው ግን ውዱስ በኩሉ ምሉ በኩሉ እና ይህን ዓለም እንደጠሉት እንደናቁት ተመሰከረላቸው። ጌታችን እንኳ መድኃኒታችን ይህን ዓለም አልወደደውም። 30 ዓመት ከ3 ወር ከምናምን ነው የቆየውና ምንድን ነው ያለ? አንዱን ሊቀ ካህናት አንዱን መምህር ተገብቶ ነው እና አሃድጎ ለዓለም ዓለምን ትወዋለሁ፣ ዓለምን ትቼው ወደ አንተ ወደ አብ እመጣለሁ ነው ያለው። መምህርም እንዲህ ነው ያሉት። እሱ ይስራው እሱ ይጨርሰው ነው እንግዲህ። ለሁሉ ባይሆን ለአንዳንዱ በሚስጢር የሚነግሩት አለ እና ባለፈው እንግዲህ ደውለው ብፁዕ አቡነ አብርሃም
ፈቅደዋል። ፈለገ ሊቃውንት ብለው ይህም ጉባኤ እና እሱም የዚህ ዕለት እንዲገኙ ጠርቼዎታለሁ ብሎ ነበረ በሚከበርበት ቀን እና እንግዲህ ዛሬ አይቻለኝም፣ በሌላ ቀን እመጣለሁ አልኋቸው። አይ እንግዲህ የሚመጡበት ቀን አለ፣ እሺ ጥሩ ነው አሉ እና አባታችን አቡነ አብርሃምን መልእክት ተነጋግረናል። በሁሉ ከእሑድ ጀምረን እስካሁን ስንነጋገር ነበረ እና እሳቸውም ትንሽ አንድ ነገር ስለገጠማቸው ነው እርስዎ ይሸፍኑት፣ በእርሶ በኩል ይድረስልኝ መልእክቱ ብለው ነው እንጂ በእውነት ስናነባ ነው የሰነበት ነው። እንዲህ ያለ እንዲሁ ንባ ጠብ ብሎኝ አላውቅም። እንዲሁ ምንም ነው። ዛሬ ግን ተሰማኝ እና ሊቅ ሲታጣ በጣም ነገሩ ከእግዚአብሔር ቢሆንም እኔ አሁን ወንድሞቼ ሁሉ አልቀዋል። አብረውኝ የተሾሙት ታላላቅ ሊቃውንት ሁሉ ማናግረው ምንወያየው ስለ መጽሐፍ ቅዱስ፣ ስለ ምስጢረ ሥላሴ፣ ስለ ምስጢረ ሥጋዌ አጥቻለሁ፣ አለቅሳለሁ። እኚህን ግን ብሩህ አባት፣ ብርሃናዊ አባት መምህር ይባቤን አርአያ ሥላሴን ሁልጊዜ ነው የምንነጋገረው። በጣም ይገባቸዋል። ትንትና አድርገው ሲያስረዱ ይህ ነው እንግዲህ ምን ፀሐይና መምህር ሲጠፋ ጨለማ ነው፣ ውድማ ነው በጣም እና ሁላችሁም እንጽናና። ግን እግዚአብሔር አለ። አሁን እሱ ደግሞ ከልጆቻቸው ያሟላዋል፣ ያሳካዋል፣ ይሞላዋል እና በእውነት እንዲሁም ሁኔታ የረፍታቸውን ነገር ሳስበው በጣም ይደንቀኛል። እንግዲህ እና ሞት ያለ ጻይረ ሞት ዝም ብሎ የቅዱሳን ሞት ይሄ ነው እንግዲህ አምደ ብርሃን ሞት ያለ ጻይረ ሞት፣ ሕማም ያለ ድካም እና እንግዲህ ደግሞ ዕለቱንም እናስተውለው። እግዝእትነ ማርያም ውዳሴዋን አንበው ተርጉመው ነው እንግዲህ ደግሞ አንዳንድ ቅዱሳን ጻድቃን ሲሞቱ ሲያርፉ በዕለተ እሑድ ነው። ይገርማ ዕለተ እሑድ አረፉ። በዕለተ እግዝእትነ ማርያም በጽዮን ማርያም አረፉ። ቦታቸውም እመቤታችን። ይሄም አብሮ ይቆጠር ከተአምሩ። አስደናቂ ነው በእውነት እና እንግዲህ ምን እንበል እንግዲህ ምን እንላለን? ሞት በአንድ በኩል ጥሩ ነው፣ አያዳላም። እንግዲህ በሀብት ቢሆን ኑሮ ከዚህ ካላቸው ከልማቱ ገንዘብ ቢሰጡ በሰው እጅ ሚናኝ ቢሆን ኑሮ ህይወት በ10 ዓመት ፈቅጃለሁ ይል ነበረ። ሞት ግን የማያዳላ ነውና ከእግዚአብሔር የታዘዘው ነውና እኒህን ደግ አባት ያው ትእዛዝ ነውና ትእዛዙን አክብሮ ወደ እግዚአብሔር ጠራቸው እና ብዙ እናገር ነበረ፣ ብዙም ጠቅስ ነበረ። እንግዲህ ሁላችሁ ደክማችኋል። ተትናንት ጀምራችሁ ነው። አባታችን አቡነ አብርሃም ብዙ አዝነዋልና ከእኔ ይልቅ እሳቸው በጣም ደክመዋል፣ አዝነዋል። እኔ ልሸፍነው እባክዎትን ብዬ ነውና በጣም አሳስበው ነው፣ ደጋግመው ነው እንዲሁ ከእሱ ጋር ብሄድ እንዲው ቢያጽናናኝ እግዚአብሔር ብለው በጣም ተነጋግረናል እና የእሳቸውን መልእክት ይድረስ ከአባታችን ጋር በእውነት ሁልጊዜ ሲወያዩ ሲነጋገሩ ነው። ብዙ ማዕረግ ሰጥተዋቸዋል። በዚህ ለደብሩም ለገዳሙ ለራሳቸው የአራቱ ጉባኤ መምህር አራት አይና ይባቤ መልአክ መምህር ብለው ይህም ሁሉ ሰይመውልናል። ብፁዕ አባታችን አቡነ አብርሃም በጣም የእኔም ልጅ ያሾሟቸው አብርሃም ብዬም የሰየሙ ለቅዱስ ሲኖዶስ አቅርቤ እኔ በጣም አከብራቸዋለሁ። ልጅም ናቸው፣ በማይረጋቸው ደግሞ ወንድሜ ናቸው እና ሁላችሁም አደራ ትእዛዛቸውን ተቀበሉ። መልአከ ገነትም
የሰሜን ጎጃም የእናንተው ያው ስራ አስኪያጅ ነው። ከአባታችን ጋር ሆኖ ይህንን ያቀኑታል። እንግዲህ አባታችን እዚያ ሆኖ በጸሎት ይረዱናል፣ ዝቅ ብለው ይመለከቱናል። ሁላችንን እንግዲህ አይዟችሁ ብለው ወደ እሳቸው ሲጠሩን መሄድ ብቻ ነው እና እኔ እግዚኦ አይርፍን አልልም። በረከተ አባ አርአያ ሥላሴ ይህድር በላዕሌነ አሜን ነው። አንዲት ቅኔ ያለችኝ መራት ደብረ ጽዮን እጽይተ ልዑል ለተዋህዶ ለምን ትሐዘንኪ ወይ ተሰርጎኪ ከርቤ ወለምንት በጊዜ ከብካብኪ ተሃጣይ ባቤ። እልል የሚባለው ጠፋም። በዓል ሲሆን ሰርግ ሲሆን እልልታ ነበረ። ቤተ ክርስቲያን ሆይ በክብርሽ ቀን ታቦትሽ ሲወጣ ክብርሽ ሲከበር ለምን እልል አልተባለ ነው የቅኔው ምስጢር። ወለምንት ጊዜ ከብካብኪ ወለምንት በጊዜ መራኪ ያሃሎ ይባቤ ወጊዜ ሞቱ ለሄር ከዋኒን ነገረ መለኮት ነባቤ አርአያ ሥላሴ ዘቤተ ሀርቤ የቅዱስ ላሊበላ ዘመድ ነው። ሀርቤ ቅዱስ ሀርቤ አርአያ ሥላሴ ዘቤተ ሀርቤ ኢንብል ይሞተ ቅጽበተ ሶቤ ኢንብል ይሞተ ቅጽበተ ሶቤ ወባሕቱ ተሰወረ ንቤ። ጻድቅ ሰው አይሞትም፣ ተሰወረ ነው። ወባሕቱ ተሰወረ ንቤ። እግዚአብሔር ከእኛ ጋር ይሁን፣ በረከታቸው ይደርብን። ደቀ መዛሙርቶቻቸው ሁሉ ዓለምን የሚያበሩ ናቸውና አሁንም በብርሃን ላይ ብርሃን ይጨምርላቸው። ደብሩን ገዳሙን ሕዝበ ክርስቲያኑን ያስተማሩትን ሕዝብ ሁሉ በቅድስና ጽንቶ ያኖርልን። ከየገዳማቱ ከየአድባራቱ ከየአብያተ ክርስቲያናቱ መጥታችሁ ያከበራችሁትን ሁሉ የተሳተፋችሁትን ሁሉ ይጠብቃችሁ። አሜን። አምላካችን የአባታችን የመምህር ይባቤ የአባታችን የአርአያ ሥላሴ በረከታቸው ይደርብን። በረከታቸው ለሕዝበ ክርስቲያኑ ይድረስልን። ሊቃውንቱ፣ ካህናቱ፣ ዲያቆናቱ ከየአድባራቱ ከየገዳማቱ ከየአብያተ ክርስቲያናቱ መጥታችሁ ይህን ሁሉ ቃለ እግዚአብሔር ያደረሳችሁትን ከአባታችን በረከት የተሳተፋችሁትን ሁሉ እግዚአብሔር ይጠብቅልን። እግዝእትነ ማርያም ወላዲተ አምላክ በረድኤት አትለይብን። አቡነ ዘበሰማያት እግዚኦ አድኅን ሕዝበከ ወባረክ ርስተከ እግዚኦ አድኅን ሕዝበከ ወባረክ ርስተከ ራእዮሙ ሀለሎ መስቀለ ዓለም እግዚኦ አድኅን ሕዝበከ ወባረክ ርስተከ ራእዮሙ ሀለሎ መስቀለ ዓለም ይቀባ ለዛቲ ቤተ ክርስቲያን ተአጥረይካ ወቤዘውካ በደሙ ክቡር ለዋሕድ ወልድ ከዚህነ ኢየሱስ ክርስቶስ ጸዋይካ ተኩር ማይደረ ለነገሥት ወለሕዝብ ንጹሕ በዘመን ንጹሕ ወለሕዝብ ቅዱስ ለመጻእክሙ ተገባይክሙ ውስተ ዛቲ እምነ ቅድስት ቤተ ክርስቲያን እለ በላዕክሙ ሥጋሁ ቅዱስ ወሰተይክሙ ደሞ ክቡር ለእግዚእነ ኢየሱስ ክርስቶስ ይስረይ ለክሙ ኃጢአተክሙ ዘገበርክሙ ንስክሙ እስከ ይእዜ አበው ካህናት አኀው ዲያቆናት አግብርቶ ሃይማኖት ኮኑ ብፁዓን ወንጹሐን ይሬስየኒ ይሬሲክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በነቢብ በገቢር በሐለዮ ከሠራነው ማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ ደግሞ ክብረ ጸጋ ነሳይ ነው ወተረከብነ በኃይለ መስቀሉ ለኢየሱስ እግዚኦ አኩት ነሲያነ ጸጋ
ዘመንፈስ በሰላም በሰላም ወደ የቤታችሁ መልሳችሁ የአባታችን የአርአያ ሥላሴ በረከት አይለያችሁ።